ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስ እያልን ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲዳረስ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። በአማራ ክልል ያለው ጦርነት አሁንም ተጠናክሮ እየቀጠለ ሲሆን በሸዋ ግንባርም ታላቅ ድልም ተጎናጽፈዋል። የአየር ወለድ ኮማንዶ አባላት አይደፈርም ሲሉ የሚመኩበትን ምሽግ በፋኖ ተሰብሮ በርካታ ኮማንዶችም ተደመሰሱም። ጸረ አማራው አብይ አህመድ ከውጊያ ጥበብ ባለፈ የባለምጡቅ አእምሮ ባለቤት ሲል የሚያሞካሻቸው ሕፃንና ነፍሰ ጡር ሴት ደፋሪ ሀብት ንብረት ዘራፊ የአየር ወለድ ኮማንዶ አባላት በሸዋሮቢት ከተማ ከባድ የሆነ ጥቃት እንደተፈጸመባቸውም ሚዲያችን ለማረጋገጥ ችሏል። የአየር ወለድ ኮማንዶ አባላቱ በሸዋሮቢት ከተማ አይደፈርም በሚል ሲተማመኑበት በነበረው ምሽግ ውስጥም ፋኖ ዘልቆ በመግባት በፈጸመው ጥቃት ነው በርካታ የኮማንዶ አባላቱ ሞትና ቁስለኛም የተደረጉትም። ጥቃቱ የተፈጸመው ትናንት ለዛሬ አጥቢያ ሌሊት ሲሆንም በዚህም ከተገደሉት በተጨማሪ በርካቶች ቆስለው ወደ ሆስፒታል መወሰዳቸውም ታውቋል። አይደፈርም እየተባለው የአየር ወለድ ኮማንዶችን ምሽግ ሰብረው በመግባት መብረቃዊ ጥቃት ፈጽመው ድል የተቀዳጁት በአፋር ሸዋ ጠቅላይ ግዛት እዝ ከአርበኛ መሐመድ ቢሆነኝ ኮርና ከአርበኛ አስቻለው ደሴ ክፍለ ጦር የተውጣጡ የቀኝ አባላት መሆናቸውንም ገሞራ ሚዲያ የዙ ኮሚኒኬሽን መምሪያ ካወጣው መረጃም ተመልክቷል። ፋኖ የጠላትን ኃይል ወደ ቀኝ ዞን ስቦ ከመምታት ባሻገር ምሽግ ድረስ ዘልቆ በመግባት ከደፈጣ እስከ ሳንጃው ጨበጣ ድረስ ከባድ ጥቃት በመሰንዘር አብይ አህመድ ስልጣኔን ይጠብቅልኛል ብሎ የሚኩራራበትን ኃይል ገባት መሬቱንም እየፈጸሙለትም ይገኛል። በተመሳሳይ መረጃም ወደ ወሎ ቀጠና ስናምራ ከ185 ያገዛዙ ወታደሮች ሙትና ቁስለኛ የተደረጉበት የላስታ ግንባርም ትንቅንቅም እንደቀጠለ ነው። በአማራ ፋኖ ብሔራዊ ምኒልክ ዕዝ ላስታ ጀነራል አሳምነው ጽጌ ኮር ጀነራል ኃይሉ ከበደ ክፍለ ጦርና ማረጎ ተማረ ክፍለ ጦር በጥምረት ባደረጉት ከባድ ተጋድሎ ታላቅ ድል መጎናጸፋቸውን ምኒልክ ዕዝ ለሚዲያችን በላከው መረጃም አስታውቋል። ጸረ አማራው ብልጽግና ቡድን ተላላኪ ወታደር ከታህሳስ 14 ቀን 2018 ዓ.ም ጀምሮ በላስታ ግንባር በአምስት አቅጣጫዎች በድሮን በዙ 23 እና በመድፍና በሞርተር እንዲሁም በሌሎች ከባድ የጦር መሳሪያዎች ታግዞ ማጥቃት ከፍቶ የነበረ ቢሆንም ነገር ግን ወደ ፋኖ የተዘነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ከባድ ኪሳራንም ተከናንቧል። ከ48 ሰዓት በላይ በዘለቀው በዚህ ውጊያ ከኢምርሃነ ክርስቶስ አዲስ ዓለም ሽልም ድንጋይ አቅጣጫ ከብልባላ ላኪው ራዝባይ አቅጣጫ ከአስ ከተማ በደገው ወደ ጨማው አቅጣጫ ከዶቃስ ወደ ወይሎ አቅጣጫና ከአስ ከተማ ቁልቁል ጊዮርጊስ አቅጣጫ በአምስት ግንባሮች ፋኖ ከባድ የሆነ የጸረ ማጥቃት እርምጃም ወስዷል። በውጊያው በተለይ ከኢምርሃነ ክርስቶስ አዲስ ዓለም ሽልም ድንጋይ ባለው አቅጣጫ ልዩ ስሙ አዲስ ዓለም ፉጨላ ተብሎ በሚጠራው ተራራም የነበሩ አራት ትላልቅ የጠላት ምሽጎች መሰበራቸውን እዙ በሕዝብ ግንኙነት መምሪያው በኩል ለሚዲያችንም በላከው መረጃም ገልጸዋል። ከ48 ሰዓት በላይ በአምስት ግንባሮች በተደረገ ትንቅንቅ 105ቱ ሲደመሰሱ ከ80 በላይ የሚሆኑት ደግሞ ወስለው ለሕክምና ወደ ላኪው የተወሰዱ ሲሆን በድምሩ 185 ወታደሮች አብይ አህመድና የዝናሽ ታያቸውን ስልጣን ለመጠበቅ ሲሉ ሞትና ቁስለኛም ተደርገዋል። የፋኖ መረጃና ደህንነት ቡድን ትልቅ ሚና ተጫውቷል በተባለለት በዚያው ወደ ውጊያ ከደፈጣ ጥቃት ጀምሮ እስከ ሳንጃው ድረስ የዘለቀው የጨበጣ ውጊያ ገድል በመፈጸም ነው ፋኖ የድሉ ባለቤት የሆነው። ወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም ያልቻለው ያገዛዙ ሰራዊት ሁሉም አማራ ፋኖ ነው በሚል በመንደሮች ላይ የከባድ መሳሪያ ድብደባ በመፈጸም በንጹሃኖች ላይም ጉዳትም አድርሷል። የጸረ አማራው ኃይል ከላሊኮ ከተማ በቅርብ ርቀት ዘውር ማርያም ተብላ በምትጠራው ቀበሌ የአምስት ልጆች አባት የሆኑትን አንድ ጎልማሳንና አንዲት የሁለት ልጆች እናትን በአሰቃቂ ሁኔታ መግደሉም ታውቋል። በተጨማሪም ይኸው የአገዛዝ ኃይል በላሊኮ አካባቢ ማዞር ዲዝባ ለእግዚአብሔር ቀበሌ ላይ የሶስት ንጹሃን መኖሪያ ቤትን በእሳት ሲያቃጥልም በተመሳሳይ ኩራዝባይ ቀበሌ ላይ ደግሞ የአምስት አርሶ አደሮችን የሰብል ክምርም በሞርተር ቅንቦላም አቃጥሏል። በተመሳሳይ መረጃም ወደ ጎጃም ቀጠናም ስናምራ ደጋዳሞት ፈረስ ቤት ከተማ የመሸገው ጡትና ምላስ ቆራጩ የብርሃኑ ጁላ ወራሪ ኃይል
ወደ ሰቀላና የተለያዩ የገጠር ክፍሎች ለመንቀሳቀስ ቢሞክርም በአማራ ፋኖ ብሔራዊ ኃይል ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር በደጋዳሞት ሻለቃም አከርካሪውን ተሰብሮ ሞትና ቁስለኛውን ሳያነሳም ፈርጥጧል። ክንደ ነበልባሎቹ 99ኛ ክፍለ ጦር ደጋዳሞት ሻለቃ እግር በእግር በመከታተል በትናንትናው ዕለት ፈረስ ቤት ከተማ ዘልቀው በመግባት የጠላትን ኃይል መውጫና መግቢያ ሲያሳጡት የዋሉ ሲሆን በርካታ የጠላት ኃይል ሞትና ቁስለኛ ማድረግ ተችሏል። ለሁለት ቀናት ለአስጨራሽ ፍልሚያ ያደረገው 206ኛ ኮር በተለያዩ ግንባሮች ድልም ተቀዳጅቷል። በትናንትናው ዕለት መነሻውን ከደብረ ማርቆስ ያደረገ የጠላት ኃይል በሁለት አቅጣጫ ወደ ጨውቄ ተራራ ለመውጣት ሲንቀሳቀስም የ206ኛ ኮር 24ኛ ክፍለ ጦር ቃኝና መሐንዲስ የጸድ ላይ ባደረገችው ትንቅንቅ ከ30 በላይ የአረመኔውን ሰራዊት በመደምሰስ ጎዶን በማክሸፍ ተዘርግቶ የነበረውን የጠላት ኃይል ረቡ ገበያ ከተማ እንዲሰባሰብ አድርገዋለች። ጠላት ባልተጠበቀው ሁኔታ ከኋላው በደረሰበት ጥቃት ወደፊት መራመድ ተስኖት አስከሬኑን በቤምፔ የታገዘ ውጊያ ከፍቶ ሲለቃቅም አምሽቷል። በረቡ ገበያ ከተማ ተሰባስቦ ያደረው ጠላት ኃይሉን አቀናጅቶ ከሌሊቱ 10 ሰዓት ጀምሮ በነብር ገደል ወለቄ ለማጥቃት የተንቀሳቀሰ ቢሆንም ከንጋቱ ጀምሮ 24ኛ ክፍለ ጦር ስናን አባጅሜ ሻለቃ ባደረገችው እላስጨራሽ እጅ በእጅ ፍልሚያም ጠላትን እያብከነከነች መልሰዋለች። ተደጋጋሚ ድል በማስመዝገብ የጠላትን አስክሬን ያነባበረችው ስናን አባጅሜ ሻለቃም የ6ኛ 602ኛ ኮር የተውጣጣ ኃይል በመደምሰስ ጠላት መሽጎባቸው የነበሩ 4 ቦታዎች ላይ አስክሬኑን ቀብሮ እንዲመለስም አድርገዋለች። ሰራዊቱን እያዝረከረከ የሚሮጠው የአረመኔው ሰራዊት በዛሬው ዕለት በጅምላ የቀበራቸውን ሰራዊቱን ማህበረሰቡ በመረባረብ ከእርሻ መሬቶች እያወጣ የተለያየ መቃብር ቦታ አዘጋጅቶም እየቀበራቸውም ይገኛል። በተያያዘ የድል ዜና 206ኛ ኮር 14ኛ ክፍለ ጦር ቃኝና መሐንዲስ ልዩ ኮማንዶች የቀስተ ደመና ሻለቃ በመቀናጀት ከሌሊቱ 11 ሰዓት ጀምሮ በደብረ ኤልያስ ወረዳ ማርዘነብ ቀበሌ በመሸገው የአረመኔው ሰራዊት ላይ በፈጸመው የከበባ ጥቃት ጠላትን በተኛበት ድባቅ መትተውታል። ሰዓታትን በወሰደው ድንገተኛ ማጥቃት በተኛበት የተቀጠቀጠው የአረመኔው ሰራዊት ከደብረ ኤልያስ ከተማ በዙ 23 የታገዘ ኃይል በመጨመር አንድ አይሱዙ አስከሬን 3 አምቡላንስ እና 3 ፓትሮል ቁስለኛ በማንሳት ወደ ደብረ ኤልያስም ተመልሷል። የጠላትን አስተላለፍና ዕቅድ በማጥናት ከፍተኛ ድል እየተቀናጀ የሚገኘው 206ኛ ኮር በጃማ በወለቄ በማርዘነብ በጸድ ባደረገው ፍልሚያ ከ165 በላይ የጠላት ኃይልም መደምሰሱም ተረጋግጧል። የልጅ ኢያሱ ኮር አሃዶች በጥምረት አምባሰል ላይ በበርካታ ግንባሮች ባደረጉት ተጋድሎ ታላቅ ድልም አስመዘገቡም። ልጅ ኢያሱ ኮር በሁሉም የአምባሰል አካባቢዎች በበርካታ ግንባር የብልጽግናውን አራዊት ሰራዊት የፋኖን ይዘታዎች እቆጣጠራለሁ በሚል ቅዠትም የማጥቃት እንቅስቃሴ እያደረገ ያለ ሲሆን በልጅ ኢያሱ ኮር ስር የሚገኙት ክፍለ ጦሮችም ከባድ ትንቅንቅና ተጋድሎ አድርገው በመመከትና መልሶ ማጥቃት በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ወደ መጫበትም መልሰው ድልም አስመዝግበዋል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።